ዳኒና ኤዱ ምሳ ግብዣ ተጠርተው ወደ ቤት ማለትም ወደ አባባ ቤት መጥተዋል። በጣም ደስ በሚል ሁኔታ ነበረ የመጡት። ቲና በዚህ መልኩ በጣም ተናዳ ተበሳጭታ በጣም ነበር የተቃጠለችው ማለት ነው። ይህም የሆነው እንግዲህ እንዴት በእኔ ላይ ዳኒ እንዴት እች ልጅ የዳኒ ሚስት ነበረች እንዴት ነው እኔ ያልገባኝ? ያን ያክል ጊዜ እንዴ የመጀመሪያ ወክ ራሱ ከካሌብ ጋር ስትሄድ እኮ አይቶ በጣም ተናዱ ነበር። እንዴት ያኔ አላስታወስኩም በማለት በጣም ተናዳ ራሷን ስታ ወድቃ ነበረ ማለት ነው። ቲና በዚህ ልክ የተናደደችው ለምንድን ነው? ቲና በዚህ ልክ ራሷን እስከ መሳት ያደረሳት ነገር ምንድን ነው ስንል እንግዲህ ቲና የተናደደችው ከእሷ ከካሌብም በላይ ዳኒን አፍቅረው ነበረ። ዳኒን ያፈቀረችው እንግዲህ ዳኒ እወድሻለሁ አፈቅርሻለሁ እያለ ሲያባብላት ነበር። እሷም እንግዲህ በካሌብ በላዩ ላይ ዳኒን ቤቱ አምጥታ ስታኖረው እናውቃለን። ከዛ ላይ ደግሞ እንግዲህ እሷ ከዳኒ ጋር ነበር የመኖር እቅዷ የነበረው። ስለዚህም አባባን እንደገደለች ነበር የምታውቀው እስከ አየችው እስካሁን ጊዜ ድረስ ማለት ነው። አሁን ላይ ግን አባባ መጥተዋል አሉ። በጣም ነው የደነገጠችው። መንፈስ ነው ሁላ ብላለች። ይሄ ነገር ሁሉ የሆነው ግን ቲና ባለማስተዋሏ ነው ማለት ነው። እንግዲህ ካሌብ አይኑን ከቲና ላይ ልቡንም አይኑንም ሁሉ ነገሩን አንስቶ ለትሁቴ በመስጠቱ ትሁትና ካሌብ ሊጋቡ ነው። ይሄ በጣም ደስ የሚል ነገር ነው። ትሁትና ካሌብ የሚጋቡት ደግሞ አባባ ወዶ ፈቅዶ ደስ ብሎት ነው። አባባ እንግዲህ አንድ ልጅ ነበረኝ አሁን ላይ ግን ሁለቱ ነውልኛል ብሏል። እንዴት ሲባል ትሁት አባባን ከሞት መንጋጋ ላይ ነው ያወጣችው። ከዛም በፊትም ለአባባ ያላት እንክብካቤና አባባን ፕሮቴክት የምታደርግበት ነገር በጣም የተለየ ነው። ስለዚህም ልጄ ብለዋታል ማለት ነው። እናም ኤዱም በዚህ ላይ እጇ አለበት። ኤዱም ትሁቴ ከዚህ ቤት እንደዚሁ ወዳጅ ብቻ ሳይሆን ዘመድም ሁኚ በስጋ ተሳሰሪ ብላታለች። እንዴ ኤዱ እንዴት ማለት ምን ማለት ነው ይሄ ስትላ ጊዜ አይ ትሁቴ ያስታውቅብሻል እኮ ካሌብን እንዳፈቀርሽው ጠይቂው ንገሪው አፈቅርሃለሁ በይው ብላት ነበር። እሷም እንዴ አንቺ ያምሻል እንዴት ነው ይህንን የማደርገው እኔ ብላ ነበረ። ግን በጣም ደስ የሚለው ነገር ከራሱ መጥቷል። እንግዲህ ካሌብ ትሁትን በጣም እያወራት ነበረ። ከዛ በኋላ አባባ ዛሬ የምጋብዘው ወዳጄ አለ እጮኛውን ይዞ ይመጣል ብሎ ነበር። እሱም ማነው? ዳኒ ነው። ዳኒ እንግዲህ ኤዱን ይዞ መጥቶ የፍቅር ጥያቄ ጠይቋት ቀለበትም አስሮላታል ማለት ነው በአባባ ፊት። እናም እንዲሁም ሁሉም ባሉበት ማለትም ቲናም ባለችበት በዛ ሰዓት እንግዲህ ዳኒ ተንበርክኮ ኤደንን አፈቅርሻለሁ ታገቢኛለሽ የኔ ውድ ሲል ቲና ራሷን ስታ ነው የወደቀችው። አባባ ይሄ የሞራል መግደያ የመጀመሪያው ነው ብለዋል። ይሄንን ያደረጉት በመነጋገር ነው። ይሄንንም እንግዲህ አባባ ዛሬ እንግዳ ይመጣል ሲል ካሌብ ደግሞ ብድግ አድርጎ ትሁት እንደሆነች ዛሬ ምሳ አትሰራም፣ ዛሬ የምትዘጋጀው ምሳ ለመጋበዝ ነው ብሏልኝ። ቲናም ታዲያ ብድግ አድርጋ እኔ እሰራለሁ ብላለች። አባባም አንቺ ምግብ ልትሰሪ ሲሏት እኔ ከማንም የበለጠ ሙያ እንዳለኝ ጠንቅቃ ታውቃለህ ብላለች ካሌብን። ይህኔ እንግዲህ እሷ እቅዷና ሀሳቧ የሚሰራውን ምግብ መርዛት ደግሞ አሁን ሁሉንም አርከፍክፋ መግደል ነው እቅዷና አላማዋ። ይሄ ነገር ግን ይሳካላታል ወይ? ማለትም ምግቡ ላይ እንግዲህ ምግቡን ሰርታ ጨርሳለች። ዳኒም ሚስቱን የወደፊት ሚስቱን የአሁን ፍቅረኛውን ኤዱን ይዞ ደረጃ ላይ ደርሶ ነበረ ያቆመው። ከዛ ከደረጃ እንግዲህ ትቀበላቸውና ነው ከዛ በኋላ ፕሮግራሙ እየቀጠለው። ቲና ታዲያ ገና ከደረጃውም ጀምሮ እየወደቀች እየተነሳች አልሞት ባይ ተጋዳይ ሆና ነው ያሳለፈችው ማለት ነው ጊዜውን። እናም በጣም ነበር የተናደደችው። ጮሃለች፣ ዋይሪ ብላለች። ሁሉም በጣም ነበር የሳቁባት። ምክንያቱም አሁን ላይ እሷ ከጨዋታ ውጭ ናት። የሚወዳት የሚያፈቅራት ንግስቴ ሚስቴ ያላት ካሌብም አይንሽን ላፈር ብሏታል። ለምን ከተባለ እንግዲህ በካሌብ በላዩ ላይ ነው ከዳኒ ጋር የሄደችው ወይም የማገጠችው። ዳኒን አልፋም ተርፋም ወንድሜ ነው በማለት ወደ ቤትም አምጥታው ነበረ። ስለዚህም እንግዲህ እሱ እንደተነቃበት ሲያውቅ ወደና አባባ ተለምጧል ማለት ነው። በዛ ላይ ደግሞ በጣም ብዙ በደሎችን ስለበደለ በዚህ ካሳ ቢሆንልኝ በማለት አባባ በታገተበት ነፍሱን አሳልፎ ሰጥቶ አባባን አትርፏል ማለት ነው። እሱ የጅብራት ሆኖ ቀርቶ ነበረ። ትሁት አባባን ይዛ ስትወጣ
ያኔ ታዲያ ዳኒ ብቻውን ነበር እዛ ሰማይ ሰበር የሚያክል ሰውዬ ጋር የቆየው። ግን በመሀል ቲና ስትሄድለት እንዴት ተፈጠረ ምን ሆነ ስትለውም እሱም ለራሱ ግራ የተጋባ ነገር ነው። ምክንያቱም እሱ አባባ ሊያመልጡ ሲሉ አይቻለው፣ ከዚያ ያለፈ ምንም አላየውም ነበረ ያላት። ስለዚህ እሱ በሞት መካከል አልፏል። ለማን ሲል? ለአባባ ሲል። ታዲያ አባባ ደግሞ በሞት መካከል ያለፍክ ለእኔ ስትል ራስን አሳልፈ የሰጠ ስለሆነ ምን እንዳደርግልህ ነው የምትፈልገው በማለት ጠይቀውት ነበረ። ዳኒም አባዬ እኔ ከእናንተ ይቅርታን አግኝቻለሁ። አሁን ላይ የምፈልገው ትልቅ ይቅርታ እንድታደርግልኝ የምፈልገው ኤደንን ነው ብሎት ነበረ። እንግዲህ አባባም እሺ ልጄ ኤደንማ እንዴ ምን ነው ትገናኙም የለ እንዴ ታወሩም የለ እንዴ ሲለው አይ አባዬ እኔ የምፈልገው በፍቅር እንደ ድሮ ፍቅረኛዋ እንድንሆን ነው እንጂ ዝም ብለን ለማውራትማ አሁን እንገናኛለን፣ ግን እኔ ፍቅሬን ማደስ እፈልጋለሁ፣ ይቅርታዋን እሻለሁ። እኔ በጣም ነው የማፈቅራት፣ በጣም ነው የምወዳት። ከእሷ ጋር ጊዜን ማሳለፍ፣ ከእሷ ጋር ልጆች መውለድ፣ ብዙ ተስፋ ብዙ እቅድ አለኝ እኔ ብሏል ማለት ነው። አባባም እስኪ እሺ እሞክራለሁኝ እንግዲህ ብሎ ነበረ። አባባ አስታርቋቸዋል። ካስታረቃቸው በኋላ እንግዲህ ምሳ ተጋብዘው ቀለበት አስረዋል። በዚህ ሰዓት እንግዲህ ቲና ፌንት ነው የበላችሁ። በተለይ ይህን ሰውዬ ማለትም አጋቹን ገና በቀለዋለሁ ያልሞተውን ሰውዬ ሙቷል ብሎኝ ጭራሹን ሊያሳብደኝ ነው እንዴ እያለችም ተደምጣለች ማለት ነው። ቲና እንግዲህ ይህንን ያለችው አጋቹ አባባን ገድሎልኛል ብላ እረፍት አገኘው ብላ ነበረ በልቧ። ነገር ግን አጋቹ አባባንም አልገደለም፣ ምንምም አላደረገም። ከአንዴም ሁለቴ በመጀመሪያ 450 ሺህ ብሯን በኋላ ላይ ደግሞ የአንድ ፖስታ ብሯን ወስዶ ምንም ነገር የጠቀማት ነገር የለም። አሁን ላይ ቲና በዜሮ ሳንቲም ነው ከዚህ ቤት የምትወጣው፣ ማለትም ምንም አይነት ነገር ሳትይዝ። እሷ ግን የሌባ አይነ ደረቅ መልሶ ልብ ያደርቅ እኔ ከዚህ ቤት የትም አልሄድም ነቅነቅ አልልም ብላለች። ይህንንም ያለችው እንግዲህ ዳኒን ለምናው ነበረ። ምን ብላ? አንድ ጊዜ ብቻ ለአንድ ቀን አብረኸኝ ደርና ልጅ ልውለድ፣ ከዛ ካሌብን የአንተ ልጅ ነው እለዋለሁኝ፣ ከዛ በኋላ ገንዘብ ለመካፈል ይሆነኛል ብላ ይህንንም አቅዳ ነበር። አልተሳካላትም። ምክንያቱም ዳኒ አይደለም እሷ ጋር ሊያድር ለአይን አልፈለጋትም። እናም እንግዲህ ለምንድን ነው የምትርቀኝ? ለምንድን ነው የምትሸሸኝ? ስትለውም ቀድማ እሱ ደግሞ አይኔ አልሸሸውሽም አራቁሽም እያለ በሲስተም ከስሯ ግን አይጠፋም። ቆይ ዳኒ ከስሯ የማይጠፋው ለምንድን ነው ሲባል አባባ እስካሁን ድረስ ከእሷ ጋር ነበርክ፣ አሁን ላይ ግን እኛ ጋር መሆንህን ታስመሰክራለህ። ከስሯ እያልክ የምታደርገውን ነገሮች በሙሉ ንገረኝ ብለውት ስለነበረ ነው። ለዛም ነው ዳኒና ኤደንም ሲታረቁ እንግዲህ ዳኒ ነግሯታል። ይኸውልሽ ኤዱ እኔ ብዙ ነገር አጥፍቻለሁ፣ እኔ ብዙ ነገር አድርጌሻለሁ አውቃለሁ። ይሄን ሁሉ ነገር ግን ያደረግኩት ለሁለታችን ብዬ ነበረ፣ ሌላ ነገር አልነበረም። ለሁለታችንም አቅጄ ለሁለታችንም አስቤ ነበር። ስለዚህ በቃ ይቅርታ አድርጊልኝ የኔ ውድ በማለት ይቅርታዋን ተለማምጠው ጠይቋት ነበረ። ኤዱም ታዲያ ቆይሺ ላስብበት ካለች በኋላ ለአባባ የነገረችው ምንድን ነው? አባዬ እኔ 2 መስፈርት አለኝ። የመጀመሪያው እንዲመረመር፣ የሁለተኛው ደግሞ የምፈትነው ፈተና ማለፍ አለበት ብላ ነበረ። እንግዲህ ከፈተናው አንዱ ቢሆን ነው ማለት ነው ይሄ ፈተና። ማለትም ቲናን እንደማታፈቅራት የማውቀው ይህንን ነገር ስናደርግ ነው በማለት ነው እንግዲህ እና አባባ ጋር ምሳ ግብዣ የመጡት። ከዛ ከመጡ በኋላ ግን ምንድን ነው የተፈጠረው? የእነሱ የቀለበት ፕሮግራም ብቻ ሳይሆን የትሁቴና የካሌብም የፍቅር ጥያቄ ነበረ። እንግዲህ ካሌብ ትሁትን ፍቅር ማለት እንደሚወዳት እንደሚያፈቅራት ነግሯታል። ትሁት ግን ለመጀመሪያ ጊዜ ካሌብን በፍቅር አይን አይተው አታውቅም ነበር። ለመጀመሪያ ጊዜ ወደ ልቧ የገባው መቼ ነው ከተባለ ያኔ እንግዲህ ቲና እንደባለገች ከዳኒ ጋርም እንደተጨማለቀች እንደዛ እንደሆነ ሲያውቅ አባባ በጣም ያው ከድሮ ነው የሚያውቀው አባባ። ግን ካሌብም ካወቀ በኋላ ቆይ ግን ለምን የሆነ ነገር አታደርግም ብለውት ነበር አባባ ማለት ነው ሽማግሌው ለካሌብ። ካሌብም ምን ላደርግ አባዬ ሲል ትሁት ከበራፍ ጀርባ ሆና እያዳመጠቻቸው ነው። እነሱ ግን አላዩዋትም አላስተዋሏትም። ከዛ ወይ ኤደንን ወይ ትሁትን አግብተህ ለምን አታናድዳትም ቲናን? በዛውም ደግሞ ኤደን የምትሆን መልካም ልጅ ናት። ኤደንን ካገባ ሁለቱንም ነው በአንድ ድንጋይ 2 ወፍ። ዳኒንም
ቲናንም በአንድ ድንጋይ ነው የምትመታቸው። ማለትም በቃ ሁለቱም ናቸው የሚጠመዱት። አይ ካልክ ደግሞ ትሁትን ካገባህም በጣም እድለኛ ነህ። ትሁት በጣም ጥሩ ልጅ ናት። ትሁት በጣም አስተዋይ ደግ ልጅ ናትኝ። ስለዚህ እሷንም ካገባህ እድለኛ ነህ ያሉት ጊዜ ያኔ ታዲያ ትሁቴ ሰምታ ነበር። ያኔ ነው እንግዲህ ካሌብ ወደ ልቧ የገባው ማለት ነው። ሌላው ደግሞ አሁን ላይ ካሌብ ገና የፍቅር ጥያቄ እሷን ከመጠየቁ በፊት እንዳፈቀራት የሚያስታውቁ ብዙ ነገሮች ነበሩ። አንደኛውና የመጀመሪያው ካሌብ ትሁትን እንዳፈቀራት የሚያሳየው ትሁትን በጣም ሲያሞጋግሳት ነበረ። በምድር ላይ እኮ በጣም ድንቅ ድንቅ ሴቶች አሉ፣ አስተዋይ፣ ትሁት፣ ታጋሽ፣ ብዙ ነገር። ከነሱ ውስጥ ግን አንዷ አንቺ ነሽ፣ እንደውም ዋነኛዋ ብሏታል። እውነት ለመናገር እንደዛ ነች እሷ። ትሁት በጣም አስተዋይ፣ ጨዋ፣ ደግ ልጅ ናትኝ። አይደለም ይቅርና ካሌብን የምትወደው የምታፈቅረውን ዳኒን እንኳን ስንት ነገር ስትመክረው ነበረ። ዳኒ ያለማስተዋሉ ነው እዚህ ሁላ ነገር ውስጥ የገባው እንጂ ምንም እንኳን አሁን ቢወጣም ኤደንንም ከማስቀየም የደረሰው በራሱ ጊዜ ነው፣ በራሱ ችግር ነው። ምክንያቱም እንግዲህ ኤደን እንድትቀየመው ያደረገው በምን ምክንያት ነው? ባለማዳመጡ ነው። ትሁት ምን ብለው ነበር? ዳኒ አሁን አንተ እያደረገው ያለው ነገር ይሄ ነገር ማለትም ከቲና ጋር ባልገህ፣ ከቲና ጋር ማግጠህ፣ ከቲና ጋር የማይሆን ነገርን አድርገህ የምታመጣው ገንዘብ ለኤዱ የሚያስደስታት ይመስልሃል? እሺ ያንን ገንዘብ ሲዘኪደ ከኤደን ጋር ጥሩ የፍቅር ግንኙነት ጥሩ ህይወት የምትመሰረት ይመስልሃል? ብታውቅ ምን ትለኛለች ብለህ እስኪ አስብ አንድ ቀን። ለአንድ ጊዜ እንኳን እሺ አንተ ከሌላ ሴት ጋር ማግጠህ ገንዘቡን እንዳመጣህ ብታውቅ ደስ የሚላት ነው እንደሚመስልህ? ይልቁንስ እኔ ልምከረህ፣ ይልቁንስ ሁሉንም ነገር ትተህ ከኤደንን ብቻ ይዘህ ከዚህ ውጥንቅጥ ውጣ። ኤደንን ብቻ ይዘህ ውጣ። ከዛ ከኤደን የምትልህን አዳምጣት። በጣም ደስ የምትል ልጅ ናት። እንዳታጣት እሰጋልሃለሁኝ። ለምን ያኔ እንደዛ ያለችው ካሌብ ምንድን ነው ያለው? ለካሌብ አባባም ያለው ወይ ኤደንን ወይ ትሁትን። ስለዚህ ለምርጫ ቀርባለች ማለት ነው ኤደን። ለዛም ነበር ትሁት ስትጨቃጨቀው የነበረው ያለማስተዋሉ ነው እንጂ። እና በጣም ደስ የሚለው እንግዲህ የኤደንና የዳኒ መታረቅ ደስ ይላል። ግን ደግሞ ሞር ደስ የሚለው በጣም እጅግ በጣም ትሁትና ካሌብ አንድ ላይ መሆናቸው ማለት ነው። በጣም ነው ደስ የሚለው። በዚህ ሰዓት እንግዲህ ቲና ጨርቋን ጥላ ነው ያበደችው። በጣም ነው የምታሳዝነው። አንዳንድ ጊዜ ህይወት ያስተምራል። ህይወታችን እንዲያስተምር የምናደርገው ህይወታችን ጅማሬውንም ሆነ ፍጻሜውን እንዲያምር የምናደርገውም እኛው ነን ማለት ነው ከፈጣሪ በታች። እና ቲና አወዳደቋን እያከፋችው በራሷ ጊዜ ነው። የማይነካ ነክታ ነው። እንዴት ነው የባሌን አባት ገድዬ? ምን አይነት እሳቤ ነው? የህፃን አይምሮ ነው እንዲ ያላ ሴትዮዋ። በእውነት በጣም ነው የምታሳፍረው። የባሌን አባት ገድዬ ከዛ ባሌንም ገድዬ ገንዘቤን ያደርጋሉ እንዴ? ገንዘብ ይቀድማል ወይስ ሰው ይቀድማል? እና በጣም አሳፋሪ ድርጊት ደግሞ ራስን ነው አንገት የሚያስደፋው። በጣም ረጅም ጊዜ ቲናን ትሁት በጣም እየመከረቻት ነበረ። እና ምከረው አልሰማ ካለ መከራ ይምከረው ነው። እና ቲና እንግዲህ ብልጥ ከሰው ይማራል፣ ጅል ደግሞ ከራሱ ይማራል። ወደፊት እንግዲህ ከራሷ ህይወት ትማራለች ብለን ተስፋ እናደርጋለን። ለዛሬ ይዤላችሁ የመጣሁት ይህንን ይመስል ነበር ማለት ነው። ላይክ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ እያደረጋችሁ ለምታበረታቱኝና ኮሜንትም ለምትሰጡኝ ከልብ አመሰግናለሁ። አሁንም ቢሆን ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልኝ። ሰላማችሁ ይብዛልኝ በያላችሁበት። ቀጣዩን በቀጣይ ክፍል ይዤ የምመጣ ይሆናል። ባይ ባይ ተወዳጆች።